me many things about Bishu Jasa, his grandmother. He said, the greatest revelation of my life to discover that this was actually my grandmother, because she had now done. ቢሹ ጃርሳ የኦሮሞ ተወላጅ ተሽጣ እንዴት ደቡብ አፍሪካዊ መምህር ሆነች? ኔቪል አሌክሳንደር በልጅነቱ የእናቱን አያቱን ቢሹ ጃርሳን ሲጠይቅ ከኢትዮጵያ ወደ ደቡብ አፍሪካዋ ፖርት ኤልዛቤት ከተማ እንዴት እንደመጣች ያልተለመደ ታሪክ አልተረተረውም። ቢሾ በ1888 ዓ.ም በብሪታንያ የጦር መርከብ ከየመን የባህር ዳርቻ ነፃ ካወጣቸው በኋላ የአፍሪካን የባህር ዳርቻ በመዞር በደቡብ አፍሪካ በሚስዮናውያን እንክብካቤ ውስጥ ከተቀመጡት ኢትዮጵያውያን ባሮች መካከል አንዱ ነበር። አሌክሳንደር በደቡብ አፍሪካ ክራዶክ ምስራቃዊ ኬፕ ካናቶ ዴቪድ ጄምስ አሌክሳንደር እና የትምህርት ቤት መምህር ዲምቢቲ ቢሾ አሌክሳንደር የተወለደ የእናታቸው አያቱ ቢሾ ጃርሳ በእንግሊዝ ባርነት የታደጉት ኢትዮጵያዊት የኦሮሞ ተወላጅ ናቸው። የአሌክሳንደር እናት አያት ይነሱ የማያውቁት ስታወራ ኦሮምኛ በሷ ፊት በጣም ደነገጥንና በዚህ ቋንቋ ራሷን ስታቡትመትም ማናችንም ብንሆን አልተረዳንም ሲል ያስታውሳል። ይህ የኢትዮጵያ ኦሮምኛ ቋንቋ ነበር የቢሾላ እናት ቋንቋ፣ እሷም እያደገች ወደ ነበረችበት የተመለሰችው። በ1960ዎቹ የፖለቲካ እስረኛ የነበረው ሚስተር አሌክሳንደር ሮበን ደሴትን ከኔልሰን ማንዴላ ጋር ታናናሾቹ እናታቸው ዲምቢቲ ምን ትናገራለች? ምን አላት? ምን ትላለች? ብለው ሲጠይቁት ያስታውሳል። እናታቸውም ስለማትጨነቅ የምታወራው ከእግዚአብሔር ጋር ብቻ ነው ትላለች። በአስራዎቹ ዕድሜ መገባደጃ ላይ እያለ እናቱ ስለ ኢትዮጵያዊው አመጣጥ ነገረችው። ነገር ግን ሚስተር እስክንድር ሁሉንም ዝርዝሮች ሳታውቅ ትችላለች ብሎ ያስባል። ያገኙት ገና በ50ዎቹ ውስጥ ነበር። የተፈቱት ኢትዮጵያውያን ደቡብ አፍሪካ ሲደርሱ ሁሉም ቃለ መጠይቅ ተደርጎላቸው እንደነበር ለማወቅ ተችሏል። ታሪኩ የጀመረው በሴፕቴምበር 16 ቀን 1888 ኮማንደር ቻርልስ ኢዲሲንግ በእንግሊዝ የጦር መርከብ ኤችኤምኤስ ኦስፕሪ ላይ ተሳፍሮ ኢትዮጵያውያንን ጭነው ወደ አረብ ሀገር ጅዳ ወደብ ወደ ባሪያ ገበያ ሲሄዱ የኮማንደር ጊሲንግ ተልዕኮ የብሪታንያ የባሪያ ንግድን ለማስቆም ያደረገችው ሙከራ አካል ነበር። ይህ ንግድ እስከ 1807 ድረስ በብሪቲሽ ኢምፓየር እስከተወገደበት ጊዜ ድረስ ለንደን ትደግፈው ነበር። ሕፃናቱ የመን ሲደርሱ በአካባቢው ቤተሰቦች እና ሚስዮናውያን እንክብካቤ ይደረግላቸው ነበር። በኮማንደር ጊሲንግ የተፈቱት 204 ባሮች በሙሉ የኦሮሞ ብሔረሰብ ተወላጆች ሲሆኑ አብዛኞቹ ሕፃናት ናቸው። ኦሮሞ ከሁሉም የኢትዮጵያ ቡድኖች በሕዝብ የሚበልጠው ቢሆንም ዳግማዊ አጼ ምኒልክ 1889 እስከ 1913 ድረስ የገዙትን አገሪቷን በሙሉ ለመቆጣጠር ሲፋለሙ የኢትዮጵያ ታላቅ የባሪያ ሥራ ፈጣሪ ተብለው የሚነገርላቸው ንግዱ ለጠመንጃና ጥይት እንዲከፍል ግብር ከፈሉ። ቢሾ ጃርሳ በዱባዎቹ ላይ ከተገኙት 183 ሕፃናት መካከል አንዱ ነው። በ1887 ዓ.ም በኢትዮጵያ በተከሰተው ድርቅና በሽታ ምክንያት ከሁለት ወንድሞቿ ጋር ወላጅ አልባ ሆና ቆይታለች እና ከአባቷ ባሪያዎች በአንዱ አደራ ቀረች። ነገር ግን የቀጠለው የረሃብ ስጋት ቢሾይ ለባሪያ ነጋዴዎች በትንሽ መጠን በቆሎ ይሸጣል